ቁም ነገር መስማት የማይመቻችሁ ሁላችሁ እለፉ። ይሄ የእናንተ ቪዲዮ አይደለም። ሰው ህይወት ሰው ካጋጠመው ነገር መማር የምትፈልጉ መቀየር የምትፈልጉ እንዲሁም ደግሞ ነገ ጥሩ ቦታ መድረስ የምትፈልጉ ወጣቶች ሌሎቻችሁም ልትሆኑ ትችላላችሁ። አስጨርሳችሁኝ መስማት የምትችሉ ብቻ ይሄን ቪዲዮ እስከመጨረሻ ስሙ። ነገር ግን ሌላ አይነት ዘፈን ጭፈራ ምናምን እያያችሁ ለቁም ነገር ቦታ የሌላችሁ ሁላችሁ እለፉት። ቁም ነገረኞች ብቻ ይሄን ቪዲዮ አስጨርሳችሁኝ ስሙ። ዩኒቨርሲቲ ውስጥ ካጋጠመኝ ነገር ነው፣ ህይወት ካስተማረኝ ነገር ነው ሼር ማድረግላችሁ። በእርግጠኝነት ትጠቀማላችሁ። ወደ ቪዲዮ እንሂድ። ምን ሆነ መሰላችሁ? እኔ ዩኒቨርሲቲ ተማሪ ነኝ። የአራተኛ ዓመት የዩኒቨርሲቲ ተማሪ ነኝ። እኔ ተማሪ ብቻ ሳልሆን ዩኒቨርሲቲ ውስጥ የራሴ ቢዝነስ አለኝ። ጆን ኢምፓየር ማርኬት የሚባል የራሴ ካምፓኒ አለኝ፣ ኦር የራሴ ቢዝነስ አለኝ ራን የማደርገው ማለት ነው። ያንን ቢዝነስ የጀመርኩኝ በጣም ከትንሹ ነው። ነገር ግን አሁን እግዚአብሔር ይመስገን በጣም እያደገልኝ ነው፣ ትልቅ እየሆነልኝ ነው ማለት ነው። በጣም በዛ እግዚአብሔርን አመሰግናለሁ። ምን ይሆናል መሰላችሁ? የሆነ ካስተመር የካቲት ቅዳሜ 28 ላይ ካስተመር ይደውልልኛል ፕሮዳክቱን ለመቀበል ማለት ነው። እና ደውሎ ይሄ ከለር ፕሮዳክት አለ ወይ ብሎ ይጠይቀኛል። ከዛ በኋላ እኔ ያንን ከለር የለም አልኩኝ። ነገ ያለው ጥቁር፣ ነጭ፣ ሌላ ከለር ስለሆነ ማለት ነው። እና እንዴት ሆነ መሰላችሁ? ያቺ ፕሮዳክት እኔጋ መታ በጣም ቆይታለች። ብዙ ጊዜ እሷን ፕሮዳክት ከለሯን ማለት ነው ፕሮዳክቱን ሳይሆን ከለሯን ብዙ ሰው አልወደደም። እና እኔ ምን ብዬ አሰብኩኝ? ብዙ ጊዜ ሳሳያቸው ያቺን ፕሮዳክት ሌሎችን ነጩንና ጥቁሩን ሳሳይ እሱም ፕሮዳክት ሳሳያቸው ከነጩ ጋር አብሬ ሳሳይ ያንን ከለር አይወዱም ነበር ብዙ ጊዜ ማለት ነው። እና በቃ ምን ብዬ ነው ለራሴ ነገርኩኝ፣ ይሄንን ፕሮዳክት እኔው ራሴ ይጠቀማለሁ፣ እሱን አልሸጥም ብዬ ማይንዴ ውስጥ በቃ ያንን ነገር አሳምኜ ፕሮዳክቷን ቁጭ አድርጌያለሁ፣ እኔ ይጠቀማለሁ ብዬ ማለት ነው። እና ቅዳሜ ዕለት ልጁ ይደውልና ይሄ ከለር አለ ስል ያላስተዋልኩት ለዛ ነው። በቃ እኔ ብቻ ይጠቀማለሁ ብዬ ለሽያጭ እሷን ስላላሰብኩኝ ማለት ነው። እና ያ ከለር የለም ብዬ ከዘጋውኝ በኋላ አስተዋልኩና ቶሎ ደወልኩልኝ። ይሄ ከለር አለ፣ ውሃ ሰማያዊ ነው ከለሩ ማለት ነው። እንደዚህ አይነት ማለት ነው፣ እንዲህ አይነት ከለር ማለት ነው። እና አለ ብዬ ደወልኩልኝ፣ ውሃ ሰማያዊ አለ አልኩኝ። ከዛ በኋላ እሺ ነገ እንገናኛለን አለ። ቅዳሜ ዕለት ነው እንደዛ ይደወልልኝ። ከዛ ነገ እንገናኛለን አሁን ወደ ቤት እየሄድኩ ነው አለኝ። ከዛ በኋላ እሺ ተባብለን ነገ እንገናኛለን ተባባለን። ነገ ማለት ምን ማለት ነው? ይሁድ ዕለት ማለት ነው። ይሁድ ዕለት የካቲት 29 ላይ ማለት ነው። ከዛ በኋላ ተደዋወልንና ይሁድ ዕለት ማታ እንገናኛለን። ከዛ በኋላ ፕሮዳክቱን ይዤለት ሄድኩኝ። ከዛ በኋላ ፕሮዳክቱን አየና ዋው ይሄንን ከለር እኮ እኔ በጣም ነው የምወደው፣ ባይገርም ነጭ አለኝ፣ ነገር ግን ከእናንተ በተለያየ ከለር አለን ስላላችሁ በዚህ ከለር ካለ ብዬ ነው የጠየኳችሁት። ነጭ አለኝ፣ ነገር ግን ይሄንን ከለር ስለምወደው ከለሩን ስለምወደው ይሄንን በነጩ ላይ እንደገና ነው ንገዛው ብሎ ነገረኝ። ከዛ በኋላ በጣም ገረመኝ። ማለት ፕሮዳክቷ ከለሯን ብዙ ተማሪ አልወደደም። ከዛ በኋላ ቆይታለች። በቃ ለራሴ እጠቀማለሁ እያልኩኝ ነው ያለሁት። ግን ልጁ ምን አለ ዋው ብሎ በጣም ተገርሞ ኤክሳይትድ ሆኖ ማለት ነው። ከዛ በኋላ ገንዘቡን ትራንስፈር እያደረገ እያለ እኔ ምን እያስተዋልኩኝ ነበር? በጣም ገርሞኝ ማለት ነው። በቃ የአካውንት ነምበሪንግ እየነገርኩኝ በጣም ገርሞኝ በቃ በጣም ማስተዋል ጀመርኩኝ። የሆነ ነገር ውስጥ ላይ እየመጣ ነበር። ላይክ እግዚአብሔር ለውስጤ የሚናገረው ነገር ውስጤ እየነገረ ነበር የሆነ ነገር ማለት ነውና እያስተዋልኩኝ ነበር። ይሄ ፕሮዳክት በቃ ብዙ ተማሪ ከለሩን በጣም የሚወደደው ከለር ጥቁርና ነጭ ነውና በቃ ይሄን ከለር አይወደድም ብዬ እንትን አድርጌ በቃ ለራሴ እጠቀማለሁ ብዬ ወስኜ ነው ያለሁት ማለት ነው። ግን እሱ ኤክሳይትድ ሆኖ ኢቭን ተጨማሪ አድርጎ እየገዛ ነው። መጀመሪያ እያለው ተጨማሪ አድርጎ ከለሯን ስለሚወድ ብቻ ተጨማሪ አድርጎ ፕሮዳክቱን ያቺኛውን እየገዛ ነው ማለት ነው። ከዛ በኋላ ውስጤ ላይ ሁለት ነገሮችን አንደርስታንድ አደረኩኝ። እያስተዋልኩኝ መንገድ ላይ ገንዘቡን ትራንስፈር ካደረገ በኋላ እያስተዋልኩኝ መንገድ ላይ እየመጣሁኝ ነበር። ሁለት ያስተዋልኳቸው ነገሮችን እንገራችሁ። የመጀመሪያው ነገር የሆነ ሰው አልወደዳችሁም፣ የሆነ ሰው አልተቀበላችሁም ማለት እናንተ አትወደዱም፣ አትቀበሉም። የምትወደዱም አይነት ሰዎች የሚቀበሏችሁም አይነት ሰዎች አይደላችሁም ማለት አይደለም። በቃ የሆነ ሰው ካልወደዳችሁ፣ የሆነ ሰዎች ወይም ካልተቀበሏችሁ ያ በቃ እናንተ ጋር የሚወደድ ነገር ስለሌለ ነው ማለት አይደለም። እነዛ ሰዎች ያልተቀበሏችሁ፣ አክሰፕት ያላደረጓችሁ ከራሳቸው ፐርሰናሊቲ አንፃር ነው። አያችሁ ያችን ፕሮዳክት ያችን ከለር የፕሮዳክቷን ከለር ብዙዎች አልወደዷትም። ምክንያቱም የነሱ እንትናቸው አይደለም። በቃ እነሱ አይወዱም ያንን ከለር ማለት ነው። ጥቁር ኦር ነጭ ሌላ ነው የሚወዱት ማለት ነው። እና አያችሁ በቃ ያ ሰው እነሱ አልወደዱም ማለት እናንተን የሚወድ ሌላ አካል የለም ማለት አይደለም። ያችን ፕሮዳክት የሆነ እነሱ ስላልወደዱ ይሄ ልጅ አይወድም ማለት አይደለም። ይሄ ልጅ
ዋጋ ከፍሎ ነው ተጨማሪ አድርጎ እየገዛ ነው ለራሱ ማለት ነው። አያችሁ ያ ነገር እንደዛ እቃው እያለ ተጨማሪ አድርጎ ለከለሩ ብለው መግዛትን አስቡ እና አትወደዱም ማለት አይደለም። በቃ እነዛ ሰዎች ያልተቀበሏችሁ ያልወደዳችሁ ከራሳቸው ፐርሰናሊቲ ከራሳቸው ማንነት አንፃር ነው ለነሱ ያልሆናችሁት ማለት ነው። ያ ማለት እናንተ አትወደዱም ሌላ አካል የለም ማለት አይደለም። እነሱ ባይቀበሏችሁ እናንተን የሚቀበላችሁ ሌላ አካል አለ ኢቭን ዋጋ ከፍሎ ማለት ነው። በአንደርስታንድ የሚያደርጋችሁ ለነሱ እናንተ በጣም ቫልዩብል የሆናችሁለት ሌላ ሰው አለ ማለት ነው። እና አንዳንድ ቦታ ላይ እንደ ሳር ልትታዩ ትችላላችሁ። ሌላ ቦታ ላይ ግን ስንዴ መሆናችሁ ጤፍ መሆናችሁን አንደርስታንድ የሚያደርግ ሰው ይመጣል። ዋጋችሁን በጣም አንደርስታንድ የሚያደርግ እዛ ጋር እየፈለጓችሁ ያሉ ሰዎች አሉ። በቃ ሌላ ሰው አለ እናንተን የሚፈልግ እንደናንተ አይነት ሰው የሚፈልግ ሌላ ሰው አለ እዛ ዋጋ እየከፈለ ያለ ማለት ነውና የሆነ ጊዜ መገናኘታችሁ አይቀርም። በቃ የመጀመሪያ አንደርስታንድ ያደረኩት ነገር ይህንን ነገር ነው። የሆነ ሰው አልተቀበለም ማለት የሆነ ቡድኖች እናንተን አልተቀበሏችሁ ማለት እናንተ ማይቀበሉት አይነት ፐርሰናሊቲ ስላላችሁ ሳይሆን ከነሱ ፐርሰናሊቲ አንፃር ከነሱ አስተሳሰብ አንፃር ለነሱ ስላልሆናችሁ ብቻ ነው ማለት ነው። ለየሆነ ሰው ደግሞ ትፈልጋላችሁ። በየሆነ ሰው በቃ የሆነ ሰው እንደናንተ አይነት ሰው ለማግኘት ሰርች እያደረገ ነው እየፈለገ ነው። የሆነ ጊዜ ደግሞ መገናኘታችሁ አይቀርም። የሆነ ቦታ ላይ እንደ ሳር ብትታዩ የሆነ ቦታ ላይ ስንዴ ጤፍ መሆናችሁ ዋጋ እንዳሏችሁ ዋጋ ከፍሎ የሚቀበሏችሁ ሰዎች እንዳሉ አንደርስታንድ ማድረግ አለባችሁ። ይህንን ነገር ነው የመጀመሪያ የተረዳሁት ማለት ነው። ሁለተኛው ነገር ጊዜ አለ። በቃ ዋጋችሁን ሰዎች የሚረዱበት ጊዜ አለ፣ የሚቀበሏችሁ ጊዜ አለ። ጠብቁት ብቻ እንጂ ያቺ ፕሮዳክት አሁን እኔ ጋር 3 ሳምንት 2 ሳምንት አይ ቲንክ እንደዛ ቆይታለች። አያችሁ ከ3 ሳምንት በኋላ እሷን የሚፈልግ ሰው ተገኘ። ዋው ብሎ ኤክሳይትድ ሆኖ የሚቀበል ማለት ነው። ሶ ጊዜ የሚባል ነገር አለ። በቃ የሆነ ቦታ ላይ ሰዎች እናንተን አልተቀበሏችሁ፣ የሆነ ቦታ ላይ አክሰፕትድ አልሆናችሁ፣ ጠብቁት። የእናንተ ጊዜ አለ። እናንተ የሚፈልግ ሰርች እያደረገ እያነፈነፈ እንደናንተ አይነት ሰዎችን የሚፈልጓችሁ ሰዎች አሉ። ሶ ከነሱ ጋር እስከምትገናኙ ጊዜ አንዳንድ የምትሰሩበት ጊዜ አለ፣ አንዳንድ ትቆያላችሁ። የእግዚአብሔር ጊዜ የሚባል አለ ማለት ነው። ስለዚህ ጠብቁት። ከምትጠብቁበት ቦታ አትይሉ፣ ጠብቁ። ያ ጊዜ ሲመጣ ከሚፈልጓችሁ አካል ጋር ትገናኛላችሁ፣ ከምትፈልጉት ነገር ጋር ትገናኛላችሁ። ጊዜ አለ። በቃ ጊዜ ዳኛ አይደል የሚባለው? ጊዜ ነው ኃይለኛ አይደል የሚባለው? የእናንተ ጊዜ ይመጣል። በዚህ አያልቅም። በዚህ በቃ አለቀልኝ፣ በቃ አልተፈለኩኝም፣ አልጠቅምም ማለት ነው ብላችሁ ለራሳችሁ ኔጌቲቭ ነገር እንዳታወሩ። ኦልዌይስ በቃ ሌላ የሚፈልጓችሁ ሰው አለ። የራሳችሁ ጊዜ እየመጣ ነው። በቃ ተስፋ እንዳትቆርጡ። ጊዜያችሁ እየመጣ ነው። እንዳትረሱት። የእናንተ ጊዜ እየመጣ ነው። ተስፋ እንዳትቆርጡት። ጊዜ አለ። ሁሉም ነገር የጊዜ ጉዳይ ነው እንጂ እናንተም ከምትፈልጉትና ከሚፈልጋችሁ አካል ጋር ትገናኛላችሁ። ይሄንን ነው አንደርስታንድ ያደረኩት። ይሄንን በቃ የካቲት 29 ላይ እሁድ ዕለት ያጋጠመኝን ነገር በህይወቴ መቼም መርሳት አልችልም። በቃ ላይፍ ፕሪንሲፕል አድርጌ ነው የሚቀጥለው ማለት ነው። በቃ ይሄንን ከተረዳችሁ ባይ ዘ ዌይ መቼም ዲስካሬጅድ አትሆኑ። የሆነ ሰዎች ሪጀክት ሲያደርጓችሁ በቃ ተስፋ አትቆርጡ። ሌላ ሰው አለ እኔን የሚፈልገኝ ሰው ትላላችሁ። የሆነ ነገር በሆነ ጊዜ አልሆነላችሁ ማለት ሆፕሌስ አትሆኑ። ተስፋ ቆርጣችሁ እንዲሆናሉ አትሉትም። የኔ ጊዜ አለ ጠብቃለሁ እንጂ በዛ ሆኜ ጠብቃለሁ ትላላችሁ። ስለዚህ ወደፊት መቀጠል ነው፣ ወደፊት መሄድ ነው። ተስፋ እንዳንቆርጥ፣ ተስፋ መቁረጥ ያለብን እግዚአብሔርን ይዘን ፊት መሄድ። ይሄንን ሼር ላደርግላችሁ ነው የወደድኩኝ። እንደተጠቀማችሁ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ከዚህ በኋላ የተለያዩ ቪዲዮዎችን እየሰራው መጣለሁ። ይሄው ዶርም ሆኜ ነው የምሰራው። ይሄ የኔ ስቱዲዮ ነው። ዶርም ሆኜ በጣም አይ አም ሶ ሃፒ፣ በጣም ደስተኛ ነኝ። ዩኒቨርሲቲ ውስጥ ሆኜ ትምህርት እማራለሁ፣ ቢዝነስ ሰራለሁኝ። እግዚአብሔር ይመስገን። አይ አም ሶ ሃፒ፣ በጣም ደስተኛ ነኝ። ከትንሽ ነገር ጀምሬ እግዚአብሔር እያሳደገኝ ነው። በቃ እንደኔ መጠንከር፣ መቀጠል፣ ተስፋ ለመቁረጥ ደስ የምላችሁ ነገ ትልቅ ነገር የሚታያችሁ ይሄ የእናንተ ቤት ነው። ሰብስክራይብ በማድረግ ለዚህ ለጆን ኢምፓየር ዩቲዩብ ቻናል ቤተሰብ ሁኑ። ጥሩ ቪዲዮዎችን ከላይፍም እንዲሁም ደግሞ ሌሎች ነገሮችን ሼር አደርግላችኋለሁ። ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ላይክ አድርጉ። ለሌሎችም ይሄ ቪዲዮ ይሁንላችሁ ብላችሁ ለምታስቧቸው ሼር አድርጉ። ሌላ ጊዜ እንገናኝ። እወዳችኋለሁ።